ምን ትሆኑ? ይሄማ የታወቀ አገር ያወቀው ፀሐይ የሞቀው ገና ሊቋጭ ነው። ምንም ነገር የለው፣ ሌላ ነገር የለም። ግን ከዚህም በኋላ ይሰራሉ። በቃ ከቻላችሁ ሰላማዊ ሰዎቹን ተዋቸው፣ ነክታችሁ አታነካኩኑ ብዬ ምለው እና ሁላችሁም ደግሞ በአቋማችሁ ጥኑ። ሁልጊዜም ጥሩ ጥሩ ቤት ሰው አለ፣ ግን አንዱ በተነካካው ነው ሁሉም ሰው እንትን የሚለው። ግን እኛ መረበሽ የለብንም። በዛ አንድ መጥፎ ባረገችዋ ሌላውን ማድረግ የለበትም። ሌላው አረገ ማለት እኔም ከዛ ሰው የምንለይበት ነገር የለም። አሁን አንድ ልጅ በቀደም ፎቶ ቀረጠች፣ የበለጠው ደግሞ ቆረጡ። ከዛች ልጅ ምንም የተሻለ ነገር የለም። ሰው ማለት ከዛ ሰው ተሽሎ መገኘት ነው። ያንን ፈለግ ይዞ ያለ መከተል ነው። ከተቻለ ማስቆም፣ ካልተቻለ ደግሞ ለቆ መውጣት ቤቱ። ይሄ ነው ብዬ እላችኋለሁ። እንግዲህ የጨረቃ ፋሚሊ ሁላችሁንም ወዳችኋለሁ። ተባረኪልን ራሂማዬ። ጨረቃዬ ጨረቃ ፍቅር ቆያ እንዴ ይቅርታ አድርግልኝና ተደበቀ ለሚሉት ልናገር። እሺ በእናትሽ በደንብ ተናገር፣ ንገሪያት ለማይገባ። ተደበቀ ለምትሉት እሱ መቼም አይደበቅም። ዩቱብ ቻናል ምንድነው ማጓጓት ይፈልጋል። አጓግቶ ነገር የእሱ አይደለም ይባላል፣ ወይም የእሱ ነው ይባላል። የእሱ አይደለም ይባላል፣ የእሱ አይደለም ይባላል። ለምን? እኛ የእሱ አይደለም ተብሎ ዲኤንኤ ተቀይሯል ብለን ስለነቃ እነሱ ምን ያደርጋሉ? የእሱ ነው ይባላል። እሷ ደግሞ ተቀይሮብኛል ብላ እንደገና ይመርመርልኝ ላይ ይንደረደራሉ። ትንሽ ጊዜ ይሄዳሉ፣ ብዙም አይሄዱም፣ ግን አያሰራቸውም። በቃ አንድና አንድ እነዚህ ልጆች ስራና ስራ ብቻ ነው እንጂ ካላወቃችሁ እናንተ ዩቱብ እንዴት ማስኬድ እንዳለባቸው እንደው ጎበዝ ናቸው። እንዴት መሆን እንዳለበት በቃ ያልገባችሁ ሰዎች ተዋቸው። እናንተ ዝም ብላችሁ ሰውን አትወንጅሉ። ሌላ ነገር የለም። ለዛ ነው እንጂ ወደኋላ የቀረው የምንም ምንም የለም። በቃ የምንም ወዴትም የለም፣ የምንም ወዴትም የለም። ነገ አብረው መጥቶ ይከፈታል። የሆነ ነገር ይባላል፣ ወይ አንተ አይደለም ወይም ያንተ ነው። እሷም ደግሞ ተቀይሮብኛል፣ እንደዚህ ተደርጎብኛል፣ እንዲሁን እንደገና ዲኤንኤ ይደረግልኝ ብላ ትንሽ ይንደረደሩና ከዛ በኋላ በእነሱ እጅ እኮ ነው ያለው። መስራት ከፈለጉ ይሰራሉ፣ ማስቆም ከፈለጉ ያስቆማሉ። ከዛ በኋላ ደግሞ ልጅቷ ምን መሰላችሁ? ስራውን ስራ የምታስተኛው እንደው ልጅቷ ነች። እኔ እንደተረዳሁት ካለ ማለት ነው። ሁሉንም ይዛው በቃ ጉዳዩ እሷ ጋር ነው እንዴ። ዩቱቡን እሷ ጋር እኮ ነው። እሷ እኮ ነች እያንቀሳቀሰችው ያለችው። ነገሩ ሁሉም እኮ እሷ ጋር ነው ያለው። ስለዚህ መናገር ግዴታ ስላለባት ስለሚከፈላትም የመናገር ግዴታ አለባት። ግድ ሆኖባት ነው የምትናገረው። ለምን ይከፈላታል? ነፃ የለም። እዚህም ጋር ትረገጣለች፣ እዛም ጋር ግዴታዋ ትናገራለች። ስለዚህ የተሰጣት ካራክተር ነው የምትሰራው። እነሱ ጋር ነው ያለው። ማስቆምም ማስቀጠልም የሚችሉት እነሱ ናቸው። ስለዚህ እኛ የእነሱ ወዳጅ ከሆን በቃ እናስጨርሳቸው፣ ስራቸውን ይስሩበት፣ ተዋቸው ልጆቹን ብዬ ነው ምለው። እንደፈለጉ ይስሩ እነሱ። እንዲህ ነው ብዬ ምለው። እንግዲህ ሁላችሁም ወዳችኋለሁ። እሺ እናት ድረይማየ እና ደግሞ በአንጻራዊነትም ያው ማየት ያለባችሁ አሁን ላይ ስንት ሰው ነው በቀን እየሰራ ያለው? ስንት ሰው ነው እየሰራ ያለው በዚህ እንትን የሚለውንም ማየት ነው፣ ከተጠቃሚነት አንጻርም ማለት ነው። እና ይህን ሁሉ በዚህ አይዲያ በዙራቸው ብዙ ሰው ነው የሚሰራው። ገብቷችኋል? ብዙ ሰው ነው እየሰራ ያለው። አሁን እኔ ማለት ባፍሽ እንደ ባደግ የጠለፍኩሽ እና ይቅርታ አድርግልኝና ችግር የለም። በቀደም ራሱ በእርግዝናው ዙሪያ ስንት ሰው እንደተጠቀመ ስንት ሰው እንደሰራ ያንን ነው ማየት አለባችሁ። እነዚህ ልጆች ለራሳችን ብቻ አይደለም የሚሉት፣ በዙሪያቸው ላሉ ሰዎች እንኳን በቃ እንጥቀም ነው የሚሉት። ያን አይዲያ ያመጣሉ። በዛ አይዲያ ደግሞ ሌላውን እንደዛው ያደርጋል። ገብቷችኋል? ነገም አሁን አንደኛው በቃ እንደዚህ ለዛ ነው እንጂ እነዚህ ልጆች እኮ አፈር እያፋጩ የሆነ ነገር እያራጉ ቢመጡ ያለውን አክል አያጡ።
ስለዚህ ለሌላው መትረፍ ስላለባቸው ነው እዚህ ውስጥ የሚገቡት። ሌላው ደግሞ አይ ማለት መላክነን ወይም እንትንን የምትሉ ቲክቶክ እና ዩቱብን ያለ ማየት ለቆ መውጣት ነው። ከዛ የተረፈ ደግሞ ያው እንዳልኩትም ቅድም እያለቀሰ ምን እያለ አዳሜ ፊልም ታያለች። ይሄም ፊልም ነው። ዩቱብ ቻናል ሀላስ ሌላ ነገር የለም። እና ምንድን ነው ትናንትና ምናልባት እኔም በወፍ በረር እንደዚሁ እንትን ላይ ነው ያየሁት እና አንዳንድ ጊዜ አንዳንድ ሰዎች ምንድን ነው እኔ የሆነ ነገር ሆኜ ሌላው ወንድሜ ሌላው እህቴ ወይም ሌሎች ጓደኞቼ ይጠቀሙ ብሎ የሚል አስተሳሰብ ያላቸው ልጆች ናቸው። እነሱ ላይ የሚያመጣውን ተጽዕኖ ያውቃሉ። እነሱ ላይ ከባድ ነገር ነው እንትን የሚለው በእንትናቸው ላይ የሚያመጣውን እንትን ያውቃሉ። ነገር ግን ደግሞ እነሱ በአመጡት ነገር ደግሞ ሌላው ሁሉም አሁን በዙሪያቸው ያለ ዛሬ አሁን 7 ናቸው ምናምን ነው አብሯቸው 7ቱም በዚህ ነገር ላይ ይሰራሉ፣ ይጠቀማሉ። ከዚህ አንጻር የምንየው ነገሩ እውነትም ይሁን ውሸትም ይሁን ግን እውነት ቢሆን ብላችሁ ከዚህ በፊትም እንትን ሰጥታችኋል፣ ሀሳብ ሰጥታችኋል። ለምሳሌ እውነት የሆኑ ነገሮች ከሳምንት በላይ አይዘሉ፣ ውሸት የሆኑ ነገሮች ደግሞ ያው እንደዚሁ ተከታታይ እንደሆነ ይቀጥላል። ግን እኛ ይሄን የማንልበት ምክንያት ምንድን ነው? እንደዚህ ግልጽ አድርገን በስነስርዓት የማንናገርበት ምክንያቱ ተከታታይ ፊልም ቢሆን ወጥረን ነው የምናየው፣ ወጥረን ነው አሁን ኢቢኤስ የሚያቀርባቸውን ተከታታይ ነገሮች ሰዓት እንኳን እንዳያመልጠን ነው ቴሌቪዥን የምንከፍተው እና አሁንም አንዳንድ ጊዜም ስለወደድናቸው ስላከበርናቸው ያመጡትን ነገር ሁሉ እናይላቸዋለን። እነሱ ያመጡትን ቀጥ ብለን እንደምናየው ሌሎች አሁን በእነሱ ስራ ያሉት ደግሞ ሲያመጡ ሙሉ በሙሉ አናይም። የአይዲያው በምን ተነሳ የሚለውን ብቻ እንትን እንላለን እንጂ ሙሉ አናይም። እኛ እነሱን ዋናው አንጓዎቹ እነሱ ናቸው። እነሱ በፈጠሩት ግን ሁሉም ደግሞ ሲጠቀሙ እዩ፣ እያያችሁ ነው። ስለዚህ ከዚህ አንጻር የሚወት ፋሚሊ ነው። ፋሚሊ እንደ ቀደም እንደተናገርኩት ጥሩ ነገር ብቻ አይደለም። ጥሩ ነገር ሲኖር መሰባሰብ፣ መጥፎ ነገር ሲመጣ መነጣጠል አይደለም። ፋሚሊ የሆነ መጥፎ ነገር ሲኖርም እጅ ለእጅ እንደተያያዘ ነው። ጥሩ ነገርም ሲሆን እጅ ለእጅ